ሩትዬ ዛሬ ደግሞ ከመሸ እንግዲህ ከሴፉ ፋንታው ጋር ብቅ ብላለች። እንግዲህ ከሴፉ ጋር ብዙ ጊዜ ለመገናኘት አሳቡ ነበረኝ፣ እቅዱ ነበረኝ። ዛሬ በመጨረሻም ተሳክቶልኝ ሴፉ ጋር ተገኝቻለሁ እና ሴፉ ደግሞ እንደምታውቁት ብዙ ጥያቄ መጠየቅ ይወዳል እና ስለ አብርሽና ስለ ሩቲ አሁን ያሉበትን ነገር እኔም እያየው ነው፣ እየተመለከትኩ ነው እና እናንተ መለያየት የሌለባችሁ ሰዎች ናችሁ። በዛ ላይ ደግሞ በመሀላችሁ ጸጋ በረከት የመሰለ ልጅ ተፈጥሯል። ስለዚህ ልጃችሁን አብራችሁ ነው ማሳደግ አለባችሁ። የሰው ወሬ አትስሙ፣ የሰው ዝባዝንኬ አትስሙ። ሰው አንድ ላይ ሆኖ የሚለውም አንድ ላይ አትሆኑ የሚለውም አይመለከተውም። ይሄ የእናንተ ህይወትና የልጃችሁ ህይወት ነው ብሎ ሩትዬንም ስመክራት ነበረ። ሩቲም ብዙ ነገር መልስ ሰጥታለች ማለት ነው በሴፉ ፋንታው ቤት። ዛሬ ደግሞ የሚገርሙ ቆይታ ነበረ ያደረገችው። ዛሬ እሑድ ስለሆነ እንግዲህ ያው ሴፉ በብዛት ቀኑ ሙሉ ቪዲዮ እየለቀቀ የሚውለው ሰው አቅርቦ የሚያደርገው እንግዲህ እሑድ ነው እና ብዙ ሰዎች እሱ ጋር ሄደዋል። ብዙ ሰዎች ማለት ነው እና እንግዲህ ከዚህ በፊት ደግሞ ሩቲና አብርሽዬ አላዛር ጋር ነበር የሄዱት። ማናገ የሆነ ሰው ጋር ሄዶ ኢንተርቪው አድርጎ ነበረ ለሁለት ማለት ነው እና ዛሬም ደግሞ ሩትዬ ለብቻዋ ሄዳለች ማለት ነው። ሰላም ሰላም የኔ ውድና ወርቅ የሆናችሁ ቤተሰቦች እንዴት አመሻችሁልኝ? ደህና ናቸው ወይ? እንደ አጋጣሚ ሴፉ ፋንታው ጋር ሄጄ ሲያይ ሩትዬ እዛ ቀርባ ነበረ እና የሚገርም ንግግር ስታደርግ ነበረ ከሴፉ ፋንታው ጋር እና ይሄ ንግግር ደግሞ ብዙዎቻችን ለመስማት ጉጉቱ ነበረ ያደረብን ማለት ነው እና መቼ ነው ሩቲ እንደዚህ የሚደረገው ብለን ብዙዎቻችን ስናስብ ስንጠይቅ ነበረ እና ዛሬ ደግሞ ሄዳ እንግዲህ ያው በአዲስ ነገር ከባድ ንግግር በዛ ደግሞ አምሮበት ዝንጥ ብላ ነበረ የሄደችው። ይሄ አለባበስ እንድለብስ የረዳችኝ ብላ ቦታውን ተናግራለች። ግን እኔ አልናገርም፣ እናንተ ገብታችሁ ይሁት ብቻ።